አብርሽ ጸበል ቢሄድ እንኳን ሩታ ነች ያስደረገችብኝ አሊያም ኤፊን ያስደረገብኝ ሊል ይችላል። ልጅነቷን የከፈለች አንድ ሩታ የምትባል ልጅ አለች። ፎቶውንና ሀብሉን ማቃጠል ያልፈለጉት ለምንድነው? ወርቁ ሊቃጠል ያልተፈለገው አብርሽ እውነት ድግምት ተደርጎበት መተት ተደርጎበት ከሆነ እናንተ ለምንድን ነው ከሴጣኑ ጋር እንዲቆይ እድሉን የምትሰጡት? ነገ ከነገ ወዲያ የዛሬ ሳምንት እያላችሁ ሴጣን በቀጠሮ ወጥቶ አያውቅም። እየወቀሰው ነው እና ከራሱ ጋር የራስ ጭወት ውስጥ ገብቷል። ከራሱ ጋር ጸብ ውስጥ ገብቷል። አሁንም ቢሆን ኤፋ አንተም ሩታም አታስፈልጉትም። ቢቻል ይሄ ልጅ ሊያስፈልገው የሚገባው ንስሐ አባት ካለው ንስሐ አባት፣ ምናልባት ደግሞ ፕሮቴስታንት ከሆነም ደግሞ የሆነ የሃይማኖት ሰው ሊያገኙ አብርሽ የሚድንበት ቀን በቀጠሮ ሊሆን ቻለ። ይህን ጥያቄ የሚመልስልኝ ካለ ሰላም ጤና ይስጥልን። እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እና ትናንትና ሩታ ኤፊና እንዲሁም እዩ እንደመጡልን የሚታወስ ነው። ከዛ በኋላ ግን ያን ቪዲዮ ከተለቀቀ በኋላ ብዙ ሀሳቦች የተንሸራሸሩ ነው። ስለዛ ነገሮች አንዳንድ ነገሮችን እናወራለን። በተለይ ሩታ መጠንቀቅ እንዳለባት በዚህ ቪዲዮ በደንብ ልነግራት እወዳለሁ። ሁላችሁም ግን ይህን ቪዲዮ የምትመለከቱ ላይክ አላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ በማድረግ ተደራሽነታችን ታሰፉ ዘንድ በአክብሮት ጋብዛችኋለሁ። ዝሙትን እግር በእግር እየተከታተልን እናጠፋለን። ውሸት ትጠፋለች፣ ሀቀኝነት በስተመጨረሻ ትነግሳለች የሚለውን ይዘን እንጓዛለን። ሁላችሁም አሁን ከዚህ ከጎን ያለውን አብርሽ ቲዩብ ከሚለው ስር አብርሽ ጊዮን የሚለውን ሰብስክራይብ በማድረግ ውስጥ ኮሜንት መስጫ ላይ ደግሞ ፒን ያደርግላችኋለሁ። እሱም የገባችሁ ሰብስክራይብ ታደርጉልኝ ዘንድ በአክብሮት ጋብዛችኋለሁ። ምናልባት ይሄ ቻናል መንገራገጭ የገጠመው በዛ ቻናል መለሳለሁ እና ውድ ቤተሰቦቻችን ዛሬ ምን ይዛል የምትሉኝ ከሆነ ትናንትና ያው ሩቲ ትናንትና ስታደርግ የነበረው ትናንትና ከሩታ ጎን መቆሚን እጅግ በጣም እንድኮራበት የሆንኩበት ቀን ነው። ትናንትና ሩታ እጅግ በጣም በቃ አስደስታኛለች። ነገሮችን የፈታችበት መንገድ ስትመለከትበት የነበረው ሂደት እሷ ራሷን ነፃ ለማውጣት የሄደችበት ርቀትና ታይሚንግ ጊዜ ጠብቃ ለነገሮች ምላሽ የምትሰጥበት መንገድ እጅግ በጣም የሚበረታታና ትክክለኛ ይሄ ከንጹህ ሰው የሚጠበቅ ነገር እንደሆነ አሳይታናለች። ነገር ግን ይሄ ነገር ምን አይነት መዘዞችን ይዞ ይመጣል የሚለው ነገር ለሁላችንም ጥያቄ መሆን አለበት ብዬ አስባለሁ። ምክንያቱም ከትናንትናው ቪዲዮ በኋላ ምናልባት ሄርሜላ በተወሰነ መንገድ ሀዲዷን የሳተች ይመስለኛል። ሩታ ግን ትናንትና በመልካም ጎን መታለች። ትክክለኛ ሁሌም ትክክል ነገር የምትናገረው ትናንትና ግን ከስሜታዊነት ነፃ በሆነ መንገድ ስለሆነ ነው ነገርየውን ስትመራበት የነበረው። በጣም ደግሞ የኮራውባት ነገሮችን ያየችበት መንገድም ትክክል ስለነበር ግን እኛ ትናንትና ያደረገችው ነገር መልካም ሆኖ ሳለ ለእኛ መልካም ነው። ነገር ግን ደግሞ ለአንዳንዶች ጋር ሲደርስ መልካም እንዳልነበረና የሆነ መዘዝ ይዞባት ሊመጣ እንደሚችልም ግልጽ ነው። ምክንያቱም እነዚህ ሰዎች ከዚህ በኋላ አልሞት ባይ ተጋዳይ ነው የሚሆኑት። ልክ እንደ አጥፍቶ ጠፊ ነው የሚሆኑት እና የመጨረሻ ሩታን ስም የማጥፋትና ሩታ የሄደችበትን መንገድ ለማበላሸት የመጨረሻ ካርዳቸውን ሊመዙ እንደሚችሉ መጠንቀቅ አለባት ብዬ አስባለሁ። ምክንያቱም ብዙ ሰዎች ሩታ ከሄደችበት ብዙ ሺህ እጥፍ እየሄዱ ይገኛሉ። አንዳንዶች እንዲሁም በተቃራኒው ያልሆነ ነገር እየተናገሩ በተለያዩ ቪዲዮዎች ላይ እየመጡ እየተመለከትኩ ነው። ያ ነገር ደግሞ ሩታ ቀድማ መጠንቀቅና ቀድማ ነገሮችን የምታይበት አንግል መቀየር አለበት የሚል እምነት አለኝ። ሌላው ምናልባት ዛሬ ትናንትና አስቀርተዋታል ሄርሜላን አይደለ? ምናልባት ደግሞ የምትሄድበት ሁኔታ ሊፈጠር እንደሚችል በዚህ አጋጣሚ ማወቅ አለባችሁ። እሷ ሄደች ማለት ያው ሊፈጠር የሚችለውን ነገር እናንተ ታውቃላችሁ ብዬ አስባለሁ። እዚህ ጋር የሩታ ደካማ ጎን ሄርሜላ ነች ብዬ አስባለሁ። ምክንያቱም ሄርሜላ እዛ ቦታ ላይ ከተገኘች ሩታ እጅግ በጣም እንደምትበሳጭና ነገሮችን አሁን እየሄደችበት ያለው ጥሩ መንገድን ልታበላሽ የምትችልበት ሁኔታ ይኖራል። ሄርሜላ ደግሞ ነገሮችን ከመወሰን ወደኋላ እንደማትል በትናንትናው ቪዲዮ ላይም ተመልክተናል። ግን ደግሞ አሁን ጥርጣሬ ውስጥ እንደገባ የሚያደርጉኝ ነገሮች አሁን አንዳንድ ቻናሎች ላይ የሚለቀቀው ዛሬ ሀብሉ ሲቃጠል አብርሽ ነፃ ያወጣል የሚል ነው። በነገራችን ላይ እንደው እግዚአብሔር አምላክ አድርጎት እዚህ ሀብል ላይና የተባለው ፎቶ ላይ ተደርጎ ከሆነ እሰየው። እኛም የምንፈልገው ዋና የአብርሽን ደህንነት ነው። አብርሽ ወደ ቀድሞ ጤንነቱ እንዲመለስ ነው። ማንም ሰው ጤናማ የነበረ ህይወቱን በደስተኝነት ሲመራ የነበረ ሰው እንዲጎዳ በፍጹም አንፈልግም። ነገር ግን ፌክ የሆኑ ነገሮችን እየተመለከትኩ ነው። ውድ ቤተሰቦቻችን ልብ አድርጉልኝ። ይሄ ነገር እጅግ በጣም ፌክ እንደሆነ እየተሰማኝ ነው። ፌክም ነው። ምክንያቱም እውነት ካለ እውነት እነዛ ሰዎች አብርሽ ላይ የሆነ መተት ተደርጎበት ቢሆን በዚህ ልክ
አይደለም የሚሆነው? የመተቱ አይነትስ ምንድን ነው የሚለውን መተንተን አለበት ብዬ አስባለሁ። ምናልባት እንደዚህ አይነት ነገር እውቀቱ ያላቸው ሰዎች በተወሰነ መንገድ ይህንን ነገር ብሪፍ ሊያደርጉልን ይገባል ብዬ አስባለሁ። ምክንያቱም አንድ ሰው መተት ተደረገበት ማለት ሊሄድ የሚገባው ወደ እምነት ተቋም ነው አይደለ? ወይም ደግሞ በትክክል ጸበል ሄዶ ጸበል ላይ ሊለፈልፍ ይችላል። አሁን ግን አንድ እንድትረዱት የምፈልገው ነገር እንድታውቁት የምፈልገው ነገር ሰይጣን ሆን ብሎ ሲጠመቅ እንኳን ተደርጎበት ከሆነ የሚወደውን ሰው ስም ይጠራል። ይሄንን እንድታውቁ ፈልጋለሁ። እናንተ ምናልባት መንፈሳዊ ነገር ላይ እየገባችሁ አንዳንድ ቪዲዮዎችን ተመልከቱ። እኔ ይሄ ነገር በጥልቅ እያስጨነቀኝና በጥልቅ ነገሩን እንድመለከተው እያደረገኝ ስለሆነ አንዳንድ ቪዲዮዎችን ለማገላበጥ እየሞከርኩ ነበረ። እነዚህ ሰዎች ሆን ብለው ርቀት የሄዱበት መንገድ ሩታና አብርሽን ለመለያየት ከሆነ እርግጠኛውን የምነግራችሁ አብርሽ ጸበል ቢሄድ እንኳን ሩታ ነች ያስደረገችብኝ አሊያም ኤፊን ያስደረገብኝ ሊል ይችላል። አሊያም አባቱ ሙላ ሊጠራ ይችላል። ይህ የሆነው እንዴት ነው ልትሉኝ ትችላላችሁ። ሰይጣን ዋና ተግባሩ የሰይጣን ተግባር ምንድን ነው ብለን ካሰብን የምንወደውን ሰው እንድንጠራጠር፣ የምንወደውን ሰው ይህን ነገር አድርጎብኛል ብለን እንድንርቀውና እንድንለያየው ነው የሚያደርገው። አሁን ይህን ነገር ቀደማችሁ ማወቅ አለባችሁ ብዬ አስባለሁ። አብርሽ ሲሄድ እንደው ገብቶ ጸበል ሲጠመቅ እንኳን ቢለፈልፍ ሩታ ነች ያስደረገችብኝ ቢል እንደው እሺ አባቴን ያስደረገብኝ ሊልም ይችላል እንዴ። ሰይጣን ምን ያህል ርቀት ሊጓዝ እንደሚችል እናንተ ታውቃላችሁ። እኔ አንዳንድ ሰርች ሳድርግ አንዳንድ ሰዎችን ስጠይቅ የተመለሰልኝ መልስ ምንድን ነው? በጸበል ወቅት ላይ ራሱ ሰይጣን ውሸት ይዋሻል። ምክንያቱም የሚዋሻው ከዛ ሰው ጋር ግጭት እንዲፈጠር፣ ያ ሰው ከዛኛው ሰው ጋር ሰላማዊ መንገድ እንዳይኖረው፣ በጥርጣሬ እንዲመለከተው፣ በጎሪጥ እንዲያየው ሊያደርግ ነው። ምክንያቱም ሰይጣን ምንጊዜም እውነት ተናግሮ አያውቅም። ሁሌም ሰይጣን ውሸት ነው። ስለዚህ እኔ እያልኳችሁ ያለሁት አብርሽ ጸበል ገብቶ እንኳን ሩታ ነች ያስደረገችብኝ ቢል እንኳን 100% እሷ እንዳልሆነች እርግጠኞች መሆን ትችላላችሁ። ለምሳሌ ዛሬ ሀብሉ ከአንገቱ ላይ ወጥቶ ሀብሉ ተገኝቷል፣ ሀብሉ ሲቃጠል አብርሽ ደህና ይሆናል እያሉ ነው አይደል? አንዳንድ ቻናሎች ላይ የሚለቀቁ ቪዲዮዎች። እመኑኝ ይሄ ከሐሰት የራቀ ነው። ይሄ ውሸት ነው። የአንድን ሰው ስም ለማጠልሸት እየተደረገ ያለ እንቅስቃሴ እንደሆነ በግልጽ የገባኝ ነው። እነዚህ ሰዎች አሁን ሩታ ልትጠነቅቃቸው ይገባል ብዬ ያሰብኩት ምንድን ነው፣ እንደ አጥፍቶ ጠፊ ናቸው። ሩታ እያሸነፈች ሩታ እውነቷ እየወጣና ጋድ እየወጣ እንደሆነ ስለሚረዱ ያላቸው አማራጭ ምንድን ነው? የመጨረሻ ጥይታቸውን መተኮስ ነው። ምን ይባላል በተለምዶ አንድ ሰውና አንድ ጥይት እስከሚቀረኝ ድረስ እዋጋለው የሚባል ነገር አለ አይደለ? ስለዚህ ሩታ እጅግ በጣም እየሄድሽበት ያለው መንገድ ትክክል ነው። አንቺ ጋር እውነትና ሀቅ አለ። ነገር ግን ደግሞ አንዳንድ ሰዎች አንቺ ባላየሽው ዳይሜንሽን ባላየሽው አቅጣጫ ሊመጡብሽ ይችላሉና ጥንቃቄ ልታድርግ ይገባል የሚል ትልቅ ስጋት ውስጥ ገብቻለሁ። ምክንያቱም ትናንትና የሄድሽበት የማሸነፍ ጉዞ ወይም ደግሞ ትናንትና ከዚህ ቀደም እንኳን አድበስብሰሽ አንቺን እንዲጠራጠሩ እያደረግሽ በትክክል ኮንትሮል አድርገሻቸው ነበር እነዛን ሰዎች። ትናንትና ግን አንቺ ምንም እንዳላደረግሽ ህዝቡም እንዲያውቅ ሚዲያውም ላይ ሲጠራጠሩሽ የነበሩ ሰዎችም ብለው ራሳቸውን እንዲጠራጠሩ አድርገሻል። ይህ ራስሽን እንድታጋልጪና በደንብ ወደ አንቺ እንዲመጡ ትኩረታቸው ሙሉ በሙሉ ወደ አንቺ እንዲሆን ያደርጋል ብዬ አስባለሁ። ምክንያቱም እነዚህ ሰዎች በተወሰነ መልኩ በአንቺ ተከልለው ቆይተዋል። የአንቺን ስም በማጥፋት በአንቺ ክልላ ውስጥ ነበሩ። አሁን ግን የአንቺ እውነታ እየወጣ በመጣ ቁጥር እነዛ ሰዎች ሊጋለጡ ይችላሉና አንቺን ማጥቃት ይፈልጋሉ። የአንቺን ስም ለማጥፋት ቆርጠው ይነሳሉ። አሁን ከሄዱበት ርቀት እጥፍ ሊሄዱ ስለሚችሉ ጥንቃቄ። ምናልባት ኤፊ ዛሬ ስሜታዊ ሆኖ ያልሆነ ነገር ሊያደርግ እንደሚችል ይሰማኛል። ኤፊ ቀድሜ ልናገር የምችለው ምንድን ነው? ኤፊ ዛሬ ስሜታዊ የሆነ መንገድ ልትመራ ትችላለህ። ምክንያቱም አንተ እህቶችን ወንድሞችን ጠንቅቀ ስለምታውቅ እነዛ ሰዎች ሄደው ለጋሽዬና ለአብርሽ እናት ምን ሊናገሩ እንደሚችሉ ጠንቅቀ ስለምታውቅ
ትንሽ ስሜታዊ ይሆናል። እነዚህ ሰዎች ደግሞ ይሄን ስሜታዊ መሆንህን በደንብ ፈልገውታል። ስለዚህ ጥንቃቄ ማድረግ አለባችሁ። ምንም አይነት ነጥብ ሊያስጥላችሁ አይገባም። ምክንያቱም ይሄ ነገር መንጓተት የለበትም። እንደው አንድ ነገር ልንገራችሁ። በተለያዩ ቪዲዮዎች ላይ የተመለከትነው ሀብሉና ፎቶ ከተቃጠለ አብርሽ ነፃ ይወጣል ብለውናል አይደለ? አንድ ሰው በህመም እየተሰቃየ ካለ ያ ህመም ቀጠሮ ለምንድን ነው የሚያዝለት? የመዳን ቀን መች ነው? ዛሬ። በመጽሐፍ ቅዱስም እኮ የመዳን ቀንን የሚጠቅሰው ነገ ከነገ ወዲያ ሳምንት አይደለም የሚለው። ግን አንድ ላችሁ የፈለግኩት ነገር ምንድን ነው? ለምን አብርሽ የሚድንበት ቀን በቀጠሮ ሊሆን ቻለ? ይህን ጥያቄ የሚመልስልኝ ካለ አሁኑኑ ኮመንት ላይ የገባችሁ መልሱልኝ። እኔ አንዳንድ ጊዜ ባለማወቅ የምስታቸው ነገሮች እኮ አሉ። እኔ በጣም ብዙ የሚጎሉኝ ገና ባዶ የሆንኩ ሰው ነኝ። ነገር ግን የሚታዩኝን ነገሮች ማለፍ ስለማልችለው ወደ እናንተ እየመጣው የምናገረው። ስለዚህ አንዳንድ የምስታቸው መስመሮች ካሉ አይ አብርሽ ከዚህ አንግል ነው እያላችሁ ልታርሙኝ ትችላላችሁ። ነገር ግን አሁን እኔ እያየሁበት ያለው አቅጣጫ አብርሽ ትክክለኛ በመተት ስቃይ ውስጥ ካለ አንድ ቀንስ ለምንድን ነው ከሰይጣን ጋር እንዲቆይ የሚፈቀደው? ለምንድን ነው ቀጠሮ የተያዘለት? የመዳን ቀን መች ነው? ዛሬ ነው፣ አሁን ነው። ስለዚህ ለምንድን ነው ወዲያውኑ ፎቶውንና ሀብሉን ማቃጠል ያልፈለጉት? ለምንድን ነው ወርቁ ሊቃጠል ያልተፈለገው? እውነት እናንተ ጋር ካለ እውነት ለአብርሽ መዳን በዚህ ልክ እየሄዳችሁ ከሆነ ለምንድን ነው የወንጀለኛውን ፊት ብለርድ የምታደርጉት? አብርሽ አሁን ቡታጅራ ሄዷል፣ ቤተሰቦቹን አግኝቷል ብለን እናስባለን። አግኝቷል ብለን እናስባለን ነው። እርግጠኞች አይደለን። እርግጠኛ አይደለሁም እኔ በተለይ ግን እነዛ ሰዎች አሁን ቪዲዮ ላይ ምን ሲል ነበረ? ምን አደረኩ? ስለዚህ እኮ መረጃ መስጠት ከሆነ በጸባይ እንወራለን። እኛ መረጃ እየሰጣችሁ አይደለም? እንደወርኩ ነው አናውቅህም። አብርሽ ከኔ አብሮ ጎረቤት ነው እና ጎረቤት ሆኖ ነው አንተ እንደዚህ አይነት ነገር ስለምታደርግበት ይሄ ነገር እንደሚገለው አታውቅም? እንደሚያሳብደው አታውቅም? ታውቃለህ ነው ማለት አብርሽ የትኛው ነው አውቃለሁ። ብሩ በጣም ብዙ ነው። ብሩ ብዙ ስለሆነ ነው እንጂ እሱ አንተ ለብር እናትህም ትሰጣለህ። ጎረቤቱ ነኝ እያለ ነው አይደለ? የአብርሽ የቅርብ ጎረቤቱ ነኝ ብሏል። የአብርሽ የቅርብ ጎረቤቱ ከሆነ ብዙ እንቆቅልሽ ወይም ፐዝል አይኖርም ማለት ነው። አብርሽን ለማዳን ቀላል መንገዶች ይኖራሉ። ማን ጋ ምን እንዳለ መረዳት ይችላል። እዛው ስላለ እዛው ስላስደረጉበትም ብላችሁ እያወራችሁ ያላችሁት ይሄ ልጅ ፊቱን ለምን አታጋለጡም? አሊያም ደግሞ ለምንድን ነው ለነ ጋሽዬም ሆነ ለነ ቡዜ ይሄ ልጅ ነው ብላችሁ በትክክል የተገጣጠመው ይሄ እንቆቅልሹን ሊፈታ የማይቻለው ለምንድን ነው እናንተ ጋር ሊቆይ የሆነው ይሄ ልጅ? ስለዚህ እኔ አሁንም አብርሽ ምንም አይነት ጥንቁልና መተት አልተደረገበትም። ግልጽ ነው የምነግራችሁ። ተደርጎበትም ከሆነ ደግሞ እስቲ አሳዩንና ዛሬ ፎቶውን አቃጥሉት፣ ሀብሉን አቃጥሉትና አብርሽ ወደ ጤንነቱ እንዲመለስ አድርጉት። አንድ ነገር ልንገራችሁ፣ የሰውን ስም ማጥፋት እጅግ በጣም ቀላል ነው። እዚህ ምድር ላይ የሰው ልጅ ስም ማጥፋት በጣም ቀላሉ ነገር ነው። በነገራችን ላይ እጅግ በጣም ብዙ ምርጥ ነገር አድርጎላችሁ አንድ ጓደኛችሁ የሆነች እንኳን ነገር የሆነች ትንሽዬ ጥፋት ቢያጠፋ እናንተ የምትመለከቱት እስካሁን ያደረገላችሁን ሳይሆን ትንሽዬ ጥፋቱ ነው። ሁላችን የምንመለከተው ያንን ነው። ነጭ ወረቀት ላይ የሆነች በስራስ የሆነች ምልክት አድርጌ ሰጥቼ እስቲ ምን ይታያችኋል ብላችሁ እርግጠኛ ነች ያችን ዶቷን ነጥቧ በስራሱ ምልክት የተደረገችባትን ነው የምትናገሩት። ምክንያቱም የሰው ልጅ የሰውን ስህተት ነው የሚያሳደው። የሰው ልጅ የተጠመደው የራሱን ጉዱፍ መፈለግ ሳይሆን የሰውን ስህተት በማሯራጥ እኔንም ጨምሮ ያለ ነው። ስለዚህ አሁን እኔ የምነግራችሁ ነገር አብርሽ እውነት ድግምት ተደርጎበት መተት ተደርጎበት ከሆነ እናንተ ለምንድን ነው ከሰይጣኑ ጋር እንዲቆይ እድሉን የምትሰጡት? ነገ ከነገ ወዲያ የዛሬ ሳምንት እያላችሁ ሰይጣን በቀጠሮ ወጥቶ አያውቅም፣ አይወጣም። መውጣት ካለበት ዛሬ። ለምን ይሄ ልጅ አንድ ቀንስ ቢሆን ለምን ይሰቃያል? አንድ ቀንስ ቢሆን ለምን ይታመማል? አንድ ቀን ምን ያህል ቫሊዩ እንዳላት ታውቃላችሁ? ለምሳሌ አንድ ሰው ምድር ላይ ሳለ እንደው በኤግዛምፕል 60 ቀን ካለው አንዱ ቀን ስትቃጠልበት 59 ቀን ቀረህ ይባላል። አንዱን ቀን ተኝቶ ሲያሳልፈው 58 ቀን ቀረው እየተባለ ነው እየተቀነሰ የሚሄዱ አይደለ? ምድር ላይ የሰው ልጅ ሲቆይ እግዚአብሔር አምላክ ያስቀመጠለት የራሱ የሆነ ቀን አለው አይደለ? ስለዚህ ለምንድን ነው አንዱንስ ቀን በስቃይና በህመም ሊያሳልፍ የምትፈቅዱለት? እውነት ካለ እናንተ ጋር። ስለዚህ እኔ እየተናገርኩ ያለሁት የምታዳምጡ ከሆነ ምንም አይነት ጥንቁልና ምንም አይነት መተት የለም። አብርሽ የገጠመው
ምናልባት ከሄርሜላ ጋር እያሳለፈ ያለው ነገር በራሱ እዚህ ጋር ከብዙ ያሳለፈችለት ሚስት አለች። በደንብ ተረዱኝ። ከዜሮ በነበረበት ሰዓት ላይ ከማጣት ጊዜ ጀምሮ አብራው ብዙ ስቃይን አብራው ብዙ መሰደድን በቤተሰቦቿ የተገፋች አብራው የሆነች የእሱ በማደግ ውስጥ ልጅነቷን የከፈለች አንድ ሩታ የምትባል ልጅ አለች። ምናልባት በእሷ ላይ ደርቦ ሄዶ እርጉዝ በነበረችበትም ሁኔታ ውስጥ ጥሏት ሄዶ እያሳመማት እየጎዳት ሆኖ ከሌላ ሴት ጋር ስለነበረ የሆነ የመንፈስ ጭንቀት ውስጥ የገባ ይመስለኛል አብርሽ። የሆነ ስትረስ በጣም የገጠመው ይመስለኛል። አንዳንድ ጊዜ ደግሞ ውስጥ ህሊናችን እጅግ በጣም ስህተት ስንሰራ ደጋግሞ ይወቅሰናል። ከዛ ያ ስህተት አብርሽን በጣም ኮንትሮል አድርጎ ይዞታል ብዬ አስባለሁ። አሁንም ቢሆን ሄርሜላን ደግሞ እዚህ ጋር የሰጣት ትልቅ ተስፋ አለ። ያንን ነገር ሃንድል ማኔጅ ማድረግ አልቻለም። አያችሁ፣ ጭንቅላቱ እጅግ በጣም እየወቀሰው ይገኛል። ይሄ ልጅ አሁን ላይ የራስ ጩኸት ይባላል። ይሄ በነገራችን ላይ ቤተሰቦች እንድትረዱ የምፈልገው የራስ ጩኸት ይባላል። የራስ ጩኸት ማለት ውስጥ ህሊናችን ደጋግሞ ይሄ ነገር ትክክል አይደለም እያለ እየጮኸ እኛን ትክክል እንዳልሆነን ደጋግሞ እየነገረን እኛን ትክክል እንዳልሆነን እየነገረ ወደ ጥሩ መንገድ እንድንመለስ የሚያደርገን እናንተም ታውቁታላችሁ ብዬ አስባለሁ። የሆነ ጥፋት ልታጠፉ ስትሉ ተው ይሄ ነገር እኮ ትክክል አይደለም አታድርገው ምናምን ካደረጋችሁት በኋላ ደግሞ እንድትጸጸቱ የሚያደርጋችሁ ውስጠ ህሊና የሚባል አለ። ያ ውስጠ ህሊናው አብርሽን እጅግ በጣም እየጎዳው ይመስለኛል። ምክንያቱም አንዳንድ ጊዜ ሳናውቀው በላያችን ላይ ያለው አንዳንድ ጊዜ ሰይጣን በል አድርግ ምናምን ይለንና ካደረግነው በኋላ ደግሞ መልሰን የሰይጣን ስህተቱን አያችሁ፣ የሰይጣን መጥፎነቱን አያችሁ፣ እንድናደርገው ወንጀል እንድንሰራ ያበረታታናል። ወንጀል ደጋግመን እንድንሰራ ይፈቅድልናል፣ ያበረታታናል። መልሶ ደግሞ ይመጣና ወንጀል ከሰራን በኋላ እንድንጸጸትም ያደርገናል። እኛ ምድር ላይ ጠቃሚ እንዳልሆንን እኛ ይህን ነገር እያደረግን ያለነው በቃ መጥፎ ሰዎች እንደሆንን አድርጎ ተስፋ እንድንቆርጥ ደግሞ ያደርገናል። አሁን አብርሽን የተመለከትኩት ነገር ቢኖር ውስጠ ህሊናው ደጋግሞ እየወቀሰው ነው። አብርሽን በደንብ አድርጎ እየወቀሰው ነው እና ከራሱ ጋር የራስ ጩኸት ውስጥ ገብቷል። ከራሱ ጋር ጸብ ውስጥ ገብቷል። አሁንም ቢሆን ኤፋ አንተም ሩታም አታስፈልጉትም። ቢቻል ይሄ ልጅ ሊያስፈልገው የሚገባው ንስሐ አባት ካለው ንስሐ አባት፣ ምናልባት ደግሞ ፕሮቴስታንት ከሆነም ደግሞ የሆነ የሃይማኖት ሰው ሊያገኘው ይገባል ብዬ አስባለሁ። ምክንያቱም ከራሱ ጋር የሚያስታርቀው የሆነ ሰው ያስፈልገዋል። ሄርሚ አንቺ ብትሄጂ እዛ ጋር የበለጠ ጭቅጭቅና ጸብ ነው የምትፈጥሪው። የበለጠ አሁን ከነበረበት ሁኔታ የባሰ ጭንቀት ውስጥ ነው የምታስገቢው። አብርሽ ድኖ ከተመለሰ በኋላ ምናልባት አንቺ የምታስቢው ነገር ይሆናል። ሩታ እንኳን የልጁ እናት እኮ በቃ ይሄ ነገር ጥሩ አቅጣጫ እያያዝ አይደለም፣ በቃ አሞታል ብለው አስበዋል አይደለም። ስለዚህ እስቲ እነሱ መፍትሄ አለን ብለው የሚያስቡትን ነገር ያደርጉ ብላለች። ይሄ ደግሞ የሩታን ነፃነት ያሳያል። በፍጹም ተቀበዝባዥ ትሆን ነበር። ልጁን አፍቋል ምናምን በሚል ሰበብ ይዛው ትሄድ ነበረ። ነገር ግን ሩታ እኔ አሁን ከአባቶና ከእናቱ በላይ መሆን አልችልም፣ እነጋሽዬ ያዝኑብኛል፣ እነጋሽዬ ማሳዘን አልፈልግም፣ ስለዚህ በቃ እነሱ እጅ ስላለ ተማመንባቸዋለሁ ብላለች። አያችሁ፣ እናንተ ቤተሰብ ትንቃለች፣ ለቤተሰብ ክብር የሌላትም የምትሏት ሩታ እቺ ነች። እንግዲህ ክብር ለሚገባው ክብር የምትሰጥ፣ ክብር ለማይገባው ደግሞ እንዴት አድርጋ ክብረ ቢስ መሆናቸውን እንደምታሳይ ታውቃላችሁ። ሩታ በእውነት እጅግ በጣም በቃ ምርጥ ሴት ነች። በቃ ሁሉም ባሎች እንዲኖራቸው የሚፈልጓት አይነት ሴት ነች። የሆነ እንደዚህ አይነት ስለንቦና አላት። ስለዚህ የሩታን ስለንቦና በፍጹም ለመጉዳት እንደማትችሉ በዚህ አይታችኋል። ሩታም ትናንትና አሳይታችኋለች። ለዛ ነው ሩታ የመጨረሻ ካርዳቸውን ሊስቡ ይችላሉ አልሞት ባይ ተጋዳዮች እምልሽ።
ስለዚህ ውድ ቤተሰቦቻችን ሁላችሁንም በጣም ወዳችኋለሁ። ሰብስክራይብ የቤታችን የሚመጣውን ቻናል አብርሽ ጊዮን የሚለውን ሰብስክራይብ አድርጉልኝ። ውስጥ ደግሞ ኮሜንት መስጫ ላይ አስቀምጥላችኋለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ነው የምወዳችሁ፣ አከብራችኋለሁ። ወደ እናንተ ደግሜ እመለሳለሁ። አይ ላቭ ዩ። ፍቅር ያሸንፋል።